ዩቲዬ እንዴት ነሽ? ሁሉ ሰላም? ቤተሰብ ምናምን ሰላም ናቸው? የነ ጁሊያ ቤተሰብ በካሪቢያን ባህር ላይ አሪፍ ጊዜ ለማሳለፍ መጥቷል። እናትየው ጁሊያም ዘላ ወደ ባህር ውስጥ የገባች ሲሆን ራሷንም ፈታ ለማድረግ እየሞከረች ነበረ። አንዳች ነገር ግን የጁሊያንን ምቾት ነስቷታል። ከእግሮቿ መሃል አካባቢ አንዳች ነገር የሚጎትታት ሲሆን ነገሩን ለማጣራት ዞር ብላ በምታይ ሰዓት ግን ምንም ነገር አታገኝም። ከዛ መልሳ ችላ ብለው እንደ አዲስ በምተኛ ሰዓት ነገርየው በድጋሚ ጎተታት ይጀምራል። ይሄ በሚፈጠር ሰዓት ልጇ ካሲ የጆሮ ማዳመጫ አርጋ ስለነበር ልሳማት አልቻለችም። ባለቤቷ ቶምም ቢሆን ከልጁ ቤን ጋር አሳ እያጠመደ ስለነበር ማንም ዞር ብሎ አላያትም። ታዲያ ጁሊያም እንዲህ ባለው ሁኔታ ህይወቷን ለማትረፍ እየተሰቃየች በነበረ ሰዓት የሆነ ሰዓት ላይ ቶም ባለቤቱ ከጎናቸው እንደሌለች ያስተውላል። ዙሪያውንም በሚቃኝ ሰዓት በአንዳች ነገር እየተጎተተች ያለችው ባለቤቱ ጁሊያን ይመለከታታል። ቶምም ይሄንን እንዳየ የኔስ ህይወት ብሎ አላመነታም። ወዲያውኑ ዘሎ ወደ ውሃ ውስጥ በመግባት ባለቤቱንም ይዟት ወጥቶ ወደ ጀልባው ላይ ተመልሷል። ጁሊያ ውሃ ውስጥ በነበረች ሰዓት ምን ሲጎረጉራት ሲጎትታት እንደነበር አታውቅም። ብቻ ሁሉም ቤተሰብ ይሄንን ነገር መርሳት ስለፈለገ ምሽት ላይ የቤንን ልደት ማክበር ጀምረዋል። በሌላ በኩል ካሲ በከተማ የሚገኘው ፍቅረኛዋም በቪዲዮ ኮል ደውሎላት ነበረ። በጊዜውም የካሲ ፍቅረኛ የነበረበት ከተማ በኃይለኛ መብረቅ እየተበጠበጠ የነበረ ሲሆን ልጁም ይሄን እንዳሳያት ወዲያውኑ የስልክ ጥሪው ተቋርጧል። አሁን ላይ ካሲ ያየችው ነገር በጣም አስጨንቋታል። ወደ አባትየውም በመሄድ ከተማ ላይ የተፈጠረውን ያለውን ነገር ከነገረችው በኋላ ጀልባቸውን ኔትወርክ ወደሚያገኝበት ቦታ እንዲወስደው ትነግረዋለች። በሌላ በኩል ቶም ደግሞ ከወትሮ በተለየ ሁኔታ ብዙ ሻርኮች ጀልባቸውን ከበውት ስለሚገኝ ጀልባውን እንደፈለገ ማንቀሳቀስ አልቻለም። እንዲያውም ይባስ ብለው አሳ ነባሪዎቹ ጀልባውን እየመቱት ከስር ጉዳት እንዲደርስበት አድርገውታል። ነገሩ ያሳሰበው ቶምም ወዲያውኑ ወደ ውሃ ውስጥ በመግባት ጀልባውን ከስር ለማስተካከል እየሞከረ ነበረ። ይሁንና ልክ እንደ ጁሊያ እሱም በማይታይ ነገር ትከሻውን ተቆርጦ የመጣ ሲሆን አሁን ላይ ሙሉ ቤተሰብ በዚህ በማይታይ ነገር በጣም መፍራትና መጨነቅ ጀምሯል። ከደቂቃዎች በኋላ ቶም ጀልባውን ለማስነሳት በሚሞክር ሰዓት ባለቤቱ ጁሊያ ደግሞ በመገናኛ አማካኝነት ሰዎችን ለማናገር እየሞከረች ነበረ። እንዲሁም ካሲ ደግሞ ከጀልባው ጫፍ ላይ ሆና ኔትወርክ እየፈለገች ነው። በዚህን ጊዜም ካሲ አጠገቧ ያየችው አረንጓዴ ፍጥረት በጣም ያስደነግጣታል። ነገሩ ግን እሷ እንደፈራችው እስካሁን የማይታየው ነገር ሳይሆን ወንድሟ ቤን ነው። ወደ ቶም ጋር ስንመለስ ተሳክቶለት ሞተሩን ማስተካከል ችሏል። ሆኖም ግን መገናኛዎቹ እየሰሩ ስላልሆኑ ወዴት እንኳን መሄድ እንዳለባቸው አያውቅም። እናም በዚህ ምክንያት ሁሉም ሰው የሚጨነቀው ነገር ለሱ ምንም ትርጉም ሊሰጠው አልቻለም። በቂ ምግብና መጠጥ አለን፣ 4 ቀን እዚህ ውስጥ ማሳለፍ እንችላለን በማለት ጁሊያን ተጨንቀሽ አታስጨንቂን፣ እዚሁ እንቆያለን ሲል ሊያረጋጋት እየሞከረ ነበረ። ቶምም ይሄንን እያለ በነበረበት በተመሳሳይ ሰዓት ራዳራቸው እንግዳ የሆነ ነገር ዙሪያቸውን እንደከበባቸው ያሳያል። እነዚህ በራዳር ላይ የሚታዩት እንግዳ ነገሮች ከሰማይ ላይ የሚወርዱ ትላልቅ ሜትሮይቶች ናቸው። ሜትሮይቶቹም የጀልባዋን ዙሪያ እየወረዱ እየመቱ የነበረ ሲሆን ቶም ደግሞ የደከመውን የጀልባዋን ሞተር አስነስቶ እንደምንም ከሜትሮይቶቹ እየሸሸ ነበረ። በዚህ መሃል ቤን ከጀልባው ሞተር ውስጥ ኃይለኛ ጭስ ተመልክቶ ለቤተሰቦቹ አሳይቷቸዋል። የጀልባዋ ሞተር አሁን ባለው ሁኔታ ለተወሰኑ ደቂቃዎች ብቻ መስራት ይችላል። ከዛ በኋላ ግን ከዚህ ቦታ የሚንቀሳቀሱበት ምንም አማራጭ አይኖራቸውም። የዚህን ጊዜም ቶም ሙሉ ቤተሰቡን ወደ ውስጥ በማስገባት ከኃይለኛው ማዕበል መንገጫገጭ ሕይወታቸው እንዲተርፍ ሲል ሁሉም ጥጋቸውን እንዲይዙ አድርጓቸዋል። ቤተሰቡ የሁሉ ነገር በሚፈጠር ሰዓት ራሳቸውን ለማዳን አንድ ጥግ ላይ ተቀምጠው ነበረ። እነሱ ያላዩት ነገር ግን ኮምፓሳቸው ከመጠን በላይ የቀባጀረ እንደሆነና የጁሊያም አፍንጫ እየደማ እንደሆነ ነው። አሁን ላይ በቦታው ላይ ያለው የአየር ሁኔታ ከቁጥጥራቸው ውጭ ሆኗል። የጀልባዋ መስታወቶች ሙሉ ለሙሉ የተሰበረ ሲሆን ያላቸው አማራጭም ሌሊቱ እስኪያልፍ ድረስ እንዲህ ባለ ሁኔታ በትዕግስት መጠበቅ ነው። በማግስቱ በሚገርም ሁኔታ ቤተሰቡ በህይወት መትረፍ ችሏል። የሚገርመው ነገር ግን በዓለም ላይ የሚገኘው የውሃ አካላት በሙሉ ደርቀዋል። ካሲ አሁንም ድረስ ስለ ፍቅረኛዋ የተጨነቀች ስለሆነ ኔትወርክ እየፈለገች ነው።
ቶም እና ቤን ደግሞ ምሽት ላይ የቀባጀረችውን ኮምፓስ አስተካክለው ሌላ በህይወት የተረፉ ሰዎችን ለማግኘት እየሞከሩ ነው። በዚህ ቦታ ላይ የሚገኙት ሰዎች ምን እንደተፈጠረ ያለ እንደሆነ ባያውቁም ቶም ግን ሁሉንም የሚያውቅ ይመስላል። ከዚህ ቀደም በታሪክ ከ700 ሺህ ዓመታት በፊት እንዲህ አይነት ነገር ተፈጥሮ ያውቅ ነበረ። ያው በሳይንሱ ምድር ከ4.5 ቢሊዮን ዓመት በላይ አላት ብለው ነው የሚያምኑት። እንደ መጽሐፍ ቅዱስ ግን ከ6000 ዓመት የዘለለ ቆይታ የላትም። ለጊዜው ፊልሙን በሳይንሱ ዕድሜ እንቀጥለዋለን። እናም ቶም እንደሚለው ከሆነ ከ700 ሺህ ዓመት በፊት እንዲህ አይነት ችግር ተፈጥሮ ነበረ። እናም እንዲህ አይነት ችግር ሲፈጠር በምድር ላይ ያሉ አብዛኛዎቹ ፍጥረቶች ይሞታሉ። ታዲያ ካሲ ይሄንን በሰማች ሰዓት ፍቅረኛዬ ሞቶ ይሆናል በማለት ጀልባ ውስጥ ገብታ እያለቀሰች ነው። በሌላ በኩል ቤን ለልደቱ የተገዙትን ፊኛዎች የተረፉ ሰዎች ካሉ ትኩረት ይስባል በማለት በሰማዩ ላይ እንዲንሳፈፉ አድርጓል። በሌላ በኩል ቶም ደግሞ ናኦ ከተባለ የሰርጓጅ መርከብ ካፕቴን ጋር የተገናኙ ሲሆን ሰውየውም ከዚህ ቀደም ቶም የተናገረው ሳይንሳዊ እይታ እውነት መሆኑን አረጋግጦላቸዋል። ምናልባት የተወሰነ ጊዜ ይፈጅበታል እንጂ ውሃው ወደ ቦታው መመለሱ አይቀርም። እኔ እስካሁን በህይወት የተረፉ ሰዎችን አላገኘውም። አሁን እኔና እናንተ የምንነጋገርበት የሬዲዮ ሞገድ ለምን ያህል ጊዜም እንደሚቆይ አላቅም። ምናልባትም ውሃው ለመመለስ 1 ሳምንት ሊወስድበት ይችላል። እናንተ ግን ለክፉም ለደጉም ሲባል ከፍታ ወዳለው ቦታ ብትወጡ መልካም ነው በማለት በህይወት የመትረፍ እድላቸው ተራራ ላይ መውጣት እንደሆነ ነግሯቸዋል። እንደ አማራጭ ደግሞ እሱ ያለበት የሚመጡ ከሆነ በሰርጓጅ መርከብ ውስጥ ለ3 ሰዎች የሚሆን ቦታ አለው። ቶምም ይሄንን ከሰሙ በኋላ ተራራ ላይ ከመውጣት ይልቅ ወደ ሰርጓጅ መርከቧ ሄዶ ተጠጋግቶ ለመቀመጥ ወስነዋል። አሁን ላይም ኮምፓሳቸው ስለተበላሸ ቶም የራሱን ሳይንሳዊ መንገድ በመጠቀም ወዴት አቅጣጫ እንዴትና መቼ መሄድ እንዳለባቸው እያጣራ ነው። ቶም ይሄንን እያረገ በነበረ ሰዓት አንድ ሰው እነሱ ወዳሉበት መጥቷል። ሰውየው በእጁ ላይ ጦር የሚመስል ነገር የያዘ ሲሆን እንዲሁም ውሻም ይዞ መጥቷል። የዋህ የሆነው ቶምም ይሄኔ ተጠምቶ ይሆናል በማለት ውሃ ለሰውየው እንዲጠጣ ይሰጠዋል። ሰውየው ግን ከቶም የተሰጠውን ውሃ ግጥም አድርጎ ከጠጣ በኋላ የዋህ የሆነውን ቶም መቶት እዛው ፊቱ መርገጥ ጀምሯል። ጁሊያም ቢሆን ይሄንን እንዳየች ሰውየውን ለማስቆም እየሮጠች ነበረ። ሆኖም ግን ይህ ሰው ጨካኝና ፈጣን በመሆኑ ምክንያት እሷ ሳትደርስለት በፊት ምንም ያላረገው ቶምን ወቅቱ ገሎታል። በመቀጠልም ጨካኙ ሰው ጁሊያን ኢላማው በማድረግ እጁ ላይ የሚገኘውን ጦር መሰል ነገር ወርውሮባት ነበረ። እንደ እድልም ነገርየው ትከሻዋን ብቻ የቆረጣት ሲሆን ጁሊያም ወዲያውኑ ወደ ጀልባው በመመለስ ልጆቿን እንዲደበቁ አድርጋለች። በጊዜውም ጁሊያ ለካሲ ምናልባት ሰውየው ከመጣብሽ ይህንን አቅጣጫ መጠቆሚያ የፍሌር ሽጉጥ ተጠቃሚ በማለት ለልጇ ሰጥታታለች። ለራሷም ቢላ በመያዝ ወደ መጸዳጃ ክፍል የገባች ሲሆን እነሱም ልክ ይህንን አድርገው እንደጨረሱ ሰውየው በሩን ሰብሮ ገብቷል። ሰውየውም እንደገባ የመጀመሪያው ስራው ምግብ መብላት ነበረ። ከዛም ጁሊያ የምትገኝበት መጸዳጃ ክፍል በሚገባ ሰዓት ጁሊያ ሳያያት በፊት በመስኮት ዘላ ወጣለች። ሰውየውም ቢሆን በጥርጣሬ በመስኮት ወጥቶ ተመልክቶ ነበረ። ሆኖም ግን ጁሊያ ድል ቀንቷት ሳያያት ተመልሶ ገብቷል። ችግሩ ግን እዚች ጋር ነው። ሰውየው ይዞት የመጣው ውሻ ጁሊያን አይቷት እየጮኸ ሲበጠብጥ የነበረ ሲሆን ጁሊያ ምንም አማራጭ ስለሌላት ውሻውን ገለዋለች። በሌላ በኩል ገዳዩም ቢሆን የውሻውን ድምጽ ሰምቶ ወደ ውጪ ለማየት ወጥቷል። በጊዜውም የሰው ባል ለመግደል ምንም ያልደነቀው ሰውዬ ውሻው መሞቱን ሲመለከት ልቡ ተሰብሯል። ጁሊያ ደግሞ ሰውየው ሳያያት በድጋሚ ቀስ ብላ ወደ ጀልባ ውስጥ ገብታለች። ሆኖም ግን ስትንቀሳቀስ ድምጽ ስታሰማ ስለነበር ገዳዩ አግኝቷታል። ከሱ ጋርም እየታገሉ በነበረ ሰዓት እጇ ላይ የነበረውን ቢላ አስጥሏታል። ገዳዩ ጁሊያን በዚህ ቦታ ላይ ለመግደል የሚፈልግ አይመስልም። እሷንም ከዚህ ክፍል ጎትቶ ለማውጣት እየታገለ በነበረ ሰዓት ጁሊያ ደግሞ እጇ አካባቢ የሚገኘውን እንጨት ግጥም አድርጋ አለቅም ብላለች። ልጆቹ ካሲና ቤን ደግሞ ይሄንን ሁሉ ነገር በቀዳዳ እየተመለከቱ የነበረ ሲሆን ካሲ እናቷ የሰጠቻትን ፍሌር በመጠቀም ሰውየው ላይ ጥቃት ፈጽማለች። እናም ቤተሰቡ ተሳክቶለት የወጣ ሲሆን ጁሊያም ከጀልባው ለቃ ከመውጣቷ በፊት ካርታና የሚያስፈልጓትን ዶክመንቶች ይዛ ወጣለች። ከዛም በየዋህነቱ ምክንያት የሞተው ቶምን እየተሰናበቱ በነበረ ሰዓት በተአምር ገዳዩ በድጋሚ ከጀልባው አምልጦ አሁንም እነሱን ተከትሎ መጥቷል። በሌላ በኩል ጀልባዋ የተተኮሰባት የእሳት ምልክት መስጫ ፍሌር እንደመሆኑ መጠን በከፍተኛ እሳት ተያይዛ ሙሉ ለሙሉ ፈንድታለች።
ወደነ ጁሊያ ጋር ስንመለስ ደግሞ ከገዳዩ እየሸሹ በአንድ ኮረብታ ላይ ደርሰዋል። በጊዜው ካሲ ይሄንን ሰውዬ ወደኛ እንዲመጣ ያደረገው ፊኛዎቹ ናቸው በማለት ወንድሟን እየወቀሰችው ነበር። ጁሊያ ደግሞ ቤን ይሄንን ያደረገው እነሱን ለማገዝ ሲል እንጂ ሆን ብሎ ይሄንን አቅዶ ባለመሆኑ ምክንያት ልጇን ራሱን መውቀስ እንዲያቆም አድርጋለች። በሌላ በኩል አልሞት ባይ የሆነው ገዳይ አሁንም እነሱን እየተከተላቸው ነው። ቤተሰቡም ቢሆን ከርቀት መመልከቻ ሰውየውን እያዩት በሩጫ ኮረብታውን እየወረዱ ከሱ ለመሸሽ እየሞከሩ ነው። ቤተሰቡም ከዚህ ሰው ለማምለጥ በሚያደርገው ጉዞ መሃል በየቦታው ላይ የሞቱ ባህር እንስሳትን ተመልክተዋል። አሁን ላይ ልክ እንደዚህ እንደ ባዶ በረሃ የሆነው መሬት ከጊዜያቶች በፊት በውሃ የተሞላው ባህር ነበረ። እነዚህ እንስሳቶች ደግሞ ያለዛ ውሃ መኖር ስለማይችሉ በየቦታው ሞተው ተገኝተዋል። ይህ በእንዲህ እንዳለ ጁሊያ በጉዞው መሃል ልጇ ከፍተኛ ድርቀት እንደያዘው ትመለከታለች። ውሃም ልትሰጠው ኮዳዋን በምትመለከት ሰዓት በኮዳ ውስጥ ምንም አይነት ውሃ የለም። ለዚህም ተጠያቂ የምትሆነው ካሲ ነች። ካሲ ኮዳውን በምታስቀምጥ ሰዓት በደንብ ስላልከደነችው አሁን ላይ የሚጠጡትን ውሃ አጥተዋል። ካሲ ደግሞ በበኩሏ ይሄ ውሃ ቢኖርም ባይኖርም አንተርፍም በማለት መሞታቸው አይቀሬ እንደሆነ እየተናገረች ነው። ጁሊያ ደግሞ እስኪሞቱ ድረስ መሞከር የግዴታ መሆኑን ስለምታምን በድጋሚ ጉዞውን አስጀምራቸዋለች። በአሁኑ ጉዞአቸውን በሚያደርጉ ሰዓት በዚሁ ችግር ምክንያት የተከሰከሰ አውሮፕላን አግኝተዋል። በፕሌን ውስጥ የነበሩትንም ወፎች አስወጥተው በዚሁ ቦታ ላይ ምሽቱን ለማሳለፍ ወስነዋል። በጊዜው ጁሊያ ከባለቤቷ የቶም ጃኬት ውስጥ የቤተሰባቸውን ፎቶ በምትመለከት ሰዓት የሞተውን ባሏን አስታውሳ ስታለቅስ ነበር። በዚህም ጊዜ ልጆቿ እንዴት ከአባታቸው ጋር እንደተገናኙ ይጠይቃሉ። ጁሊያም ስትናገር በጊዜው ቶም እሷ የምትሰራበት ሆስፒታል መጥቶ ነበር። እናም ከሁሉም ታካሚዎች የምትወደውና ቦታ የምትሰጠው ሰው ነበር። እሱም ቢሆን እንደዛው ይወዳት ስለነበር በአበባና ደስ በሚሉ ቃላቶች ፍቅሩን ገልጾላት አንድ ላይ እንደሆኑና እስከ ሞተበት ጊዜ ድረስም በፍቅር ሲኖሩ እንደነበር ትናገራለች። ሌሊት ላይ ካሲ ዛፕሌን ውስጥ አየሩ አፍኗት ስለነበር ንጹህ አየር ለማግኘት ወጣለች። አልሞት ባዩ ገዳይም ሳታየው ከኋላ ቀስ ብሎ ሊገላት በነበረ ሰዓት ጁሊያ በደመ ነፍስ ሰውየውን አንቃ ያዘችው ሲሆን በተደጋጋሚም ጭንቅላቱን ደብድባ ገለዋለች። ጠዋት ላይ ቤተሰቡ ከፕሌኑ በሚወጣ ሰዓት የሰውየው ሰውነት በእንስሳቶች እንደተበላ ይመለከታሉ። ይህም በዚህ አካባቢ ላይ ሰውን የሚበሉ አደገኛ እንስሳቶች መኖራቸውን ምልክት ይሰጣል። ቤተሰቡም ይሄ ቦታ አደገኛ መሆኑን እንዳወቀ ወዲያውኑ ጉዞውን ጀምሯል። ታዲያ ልክ እነሱ እንደሄዱም ከአልሞት ባዩ ገዳይ ሰውነት ውስጥ እንግዳ የሆኑ ሸረሪት መሰል ፍጥረቶች ይወጣሉ። ወደነ ጁሊያ ጋር ስንመለስ በመንገዳቸው መሃል ወዴት መሄድ እንዳለባቸው በድጋሚ ለማጣራት እየሞከረች ነው። ይህንንም መዘናጋት ተጠቅሞ ቤን ያገኘውን ውሃ ሊጠጣ የነበረ ሲሆን እናቱ ግን ከመጠጣቱ በፊት አስቁመው ምናልባት የተመረዘ ሊሆን ስለሚችል ዝም ብሎ ያገኙትን ውሃ መጠጣት እንደማይችሉ ትናገራለች። አሁን ላይ ቤተሰቡ በዚህ በረሃ ላይ ያለምንም ውሃ ረጅም ሰዓት እየተጓዘ እዚህ ደርሷል። በዚህ ቦታ ላይም ብዙ ፕላስቲኮችን በሚያገኙ ሰዓት በፕላስቲኩ ተጠቅመው ሌሊቱ የሚያሳልፉበት ጎጆ ነገር ሰርተዋል። ሌሊቱም አልፎ ሊነጋ አካባቢ ጁሊያ እንግዳ ድምጽ ሰምታ ከተኛችበት ትነሳለች። ነገሩንም ለማጣራት በምትወጣ ሰዓት ልክ ከሞተው አልሞት ባይ ገዳይ ሰውነት ውስጥ የወጡት የሚመስሉ ሸረሪት የሚመስሉ ስማቸውን ማላቃቸው ነገሮች መጥተዋል። ጁሊያም እነዚህም በቁጥር ብዙ የሆኑ ፍጥረቶች በተመለከተች ሰዓት ልጆቿን ቀስቅሳ ወደ አንድ የካርጎ ኮንቲነር መሮጥ ጀምራለች። በሌላ በኩል ካርጎ ጋር የሚገኙ 3 ሰራተኞች አሁንም በህይወት ይገኛሉ። በጊዜው ሴቷ ሰራተኛ ጁሊያን ለማገዝ ፈቃደኛ የነበረች ሲሆን ሁለቱ ወንዶች ግን ባለመፈለጋቸው ምክንያት ሴቷንም ጎትተው አስገብተው ጁሊያን ውጪ ትተው በሩን ዘግተውባቸዋል። ጁሊያ ደግሞ በእነዚህ እንግዳ ፍጥረቶች ከመበለታቸው በፊት ወደ አንደኛው ኮንቲነር ላይ በመውጣት ራሳቸውን ለመታደግ ሞክረዋል። በዚህ ሙከራ መሃል ጁሊያ እግሯን የተነከሰች ሲሆን ምንም ቢሆን ግን ከሞት መትረፍ ችለዋል። በሌላ በኩል ተስገብግበው በሩን የዘጉት ሁለቱ ወንዶችና አንዷ ምስኪን ሴት እዛው በዘጉት በር ውስጥ በእነዚህ ፍጥረቶች ተበልተዋል። በጊዜው ሰዎቹ ከመሞታቸው በፊት በመሳሪያ እነዚህን ለመግደል ሞክረው ነበረ። ግና ነገሮቹ በቁጥር ብዙ ስለሆኑ ሁሉንም ገሎ መጨረስ አልተቻለም። ይልቁንም ለራሳቸው ተበልተው ሞተዋል። ይህ አስጨናቂ ሌሊት አልፎ ጁሊያ ራሷን ከሳተችበት በምትነሳ ሰዓት ከጎኗ ማንም ሰው የለም።
የበረሃው አውሎ ንፋስ ደግሞ ዙሪያዋን በስርዓት መመልከት እንዳትችል አድርጓታል። የሞቱትንም የካርጎ ሰራተኞች መሳሪያ አንስታ በቦታው ላይ የፈለገች በነበረ ሰዓት ሴት ልጇ ካሲን ታገኛታለች። ካሲና ቤን ምናልባት እርዳታ ካገኘም በማለት በቦታው ላይ ተከፋፍለው ሲፈልጉ ነበረ። እናም ምንም ሳይሆኑ የሚረዳቸውም ሰው ግን ሳይገኝ በድጋሚ በህይወት ሶስቱም ተገናኝተዋል። ጁሊያ ትላንት ላይ እግሯ ላይ የተነከሰችው ኢንፌክሽን እንዳይሆንባት የሞተው ባለቤቷ የቶምን ላይተር በመጠቀም እግሯን አቃጥለዋለች። ከዛም የካርጎ ሰራተኞቹ አጠራቅሞ የነበሩትን ውሃ የወሰዱ ሲሆን ለመንገዳቸው የሚጠቅማቸውን መገናኛ፣ ሽጉጥ እና ሌሎች ብዙ ነገሮችንም ከነሱ ላይ መውሰድ ችለዋል። በጊዜው ጁሊያ ባገኘችው መገናኛ አማካኝነት የሰርጓጅ መርከቡ ካፕቴን ናኦን ማናገር ችላ ነበረ። ናኦም ከገደል ውስጥ በመጡት ፍጥረቶች ከፍተኛ ጉዳት ደርሶበታል። ከዛ በላይ ደግሞ በቦታው ላይ የሚገኘው የኦክስጅን መጠን እየቀነሰ ስለሆነ ውሃው በፍጥነት ማይመጣ ከሆነ መሞታቸው እንደማይቀር ይናገራል። በእርግጠኝነት ግን ውሃው በጥቂት ሰዓታት ውስጥ መምጣቱ ስለማይቀር በኔ ሰርጓጅ መርከብ እናመልጣለን፣ ይሄንን አቅጣጫ ጠቋሚ ፍሌር በመከተል ወደ ኔኑ በማለት ፍሌር ገኑን ተኩሶላቸዋል። ቤተሰቡም ናኦ የተኮሰውን የፍሌር ገን ተከትለው ሰርጓጅ መርከቧ ጋር ለመድረስ ማለፍ የሚጠበቅባቸው አንድ ተራራ ብቻ መሆኑን ይመለከታሉ። ወደዛ ለመሄድም ሌላ አማራጭ መንገድ ስለሌለ ቤተሰቡ ወደዚህ መንገድ ውስጥ ገብተዋል። በሚያሳዝን ሁኔታ ግን ገና ከመግባታቸው መሬት መንቀጥቀጥ ተነስቶ ትላልቅ ድንጋዮች ከላይ መውረድ የጀመሩ ሲሆን ጁሊያም የልጆቿን ሕይወት ለመታደግ ስትል ገፍትራ እነሱን በማስወጣት ለራሷ ግን ዙሪያዋን በድንጋይ ተከባለች። አሁን ላይ ጁሊያ እነዛ እንግዳ ፍጥረቶችም እየመጡ ስለሆነ በሕይወት ተርፋሉ የሚል እምነት የላትም። ለልጇ ካሲም ውሃው መጥቶ ሁሉም ከመሞታቸው በፊት ወንድሟን ይዛ ወደ ሰርጓጅ መርከቡ እንድትሄድ በቁጣ ተናግራታለች። ካሲም ቢሆን የእናቷን ትዕዛዝ ሰምታ ቤንን ይዛ ወደ ናኦ ጋር መጣ ነበረ። ሆኖም ግን እሱ ባጋጠመው ከፍተኛ ጉዳት ምክንያት በሕይወት እንደማይተርፍ በእርግጠኝነት የተናገረ ሲሆን የግዴታም ሰርጓጅ መርከቡን እነሱ ማሽከርከር እንዳለባቸው ይናገራል። ካሲም ይሄንን እንደሰማች ይሄንን ለብቻዋ ማድረግ ስለማትችል እናቷ ጁሊያን ለማምጣት ወደ እናቷ ጉዞ ጀምራለች። በሌላ በኩል ጁሊያ ደግሞ እጇ ላይ በሚገኘው መሳሪያ እነዚህን አስቀያሚ ፍጥረቶች ለመግደል እየሞከረች የነበረ ሲሆን በጊዜውም ልጇ ካሲ ወደ እሷ ጋር መጣ እንደምንም ከገደሉ መውጣት ችላለች። ከዛም ዙሪያቸውን ከከበቧቸው ከነዚህ እንግዳ ፍጥረቶች ለማምለጥ ወደ ሰርጓጅ መርከቡ ላይ የወጡ ሲሆን እነሱ ወደ ውስጥ ከመግባታቸው በፊትም አንዳቸውን ፍጥረቶች ወደ ላይ እንዳይወጡ በሽጉጥ ድምጽ ፍጥረቶቹን አዘናግተው ወደ ውስጥ መግባት ችለዋል። እነዚህ ሰርጓጅ መርከቦች አይደለም ለነዚህ ትናንሽ ፍጥረቶች ይቅርና ትላልቆቹ አሳ ነባሪዎች እንኳን እንዳይሰብሯቸው ተደርጎ ነው የሚሰሩት። እናም በዚህ አማካኝነት አንድም ፍጥረት ወደ ውስጥ ያልገባባቸው ሲሆን ውሃውም ወደዚህ መመለሱን ይመለከታሉ። ቤተሰቡም ውሃው በሚመለስ ሰዓት ኃይለኛ መስቀልቅል እንደሚኖር ቀድሞ ስለገባቸው ቀበቷቸውን አድርገው በመስቀልቅሉ ሰዓት አንድም ጉዳት እንዳይደርስባቸው ለማድረግ ሞክረዋል። ከቆይታዎች በኋላ ሁሉም የቤተሰብ አባላት ወደ አእምሯቸው ተመልሰዋል። ወደ ውጪም ወጥተው በሚመለከቱ ሰዓት የባህር ውሃው እያላተመ ይችን የሰርጓጅ መርከብ ከአንዲት የፈራረሰች ከተማ ጫፍ አድርሷታል። በጀግናዋ እናት አማካኝነትም ሁሉም በሰላም ለዝች ቀን ደርሰዋል። ቶም ደግሞ ነፍስ ይማር